ለመጀመር ከመጀመሪያው ጀምሮ እስከ መጨረሻ በጥናት የተደገፈ ከተወሰነ ዓመታት በኋላ ድርጅታችን ወይ ቢዝነሳችን ምን እንደሚመስልና ትርፍና ኪሳራው አትሊስት ሪሌትድ የሆነ ነገር የሚያሳይ ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ እንላለን። እስከዛው ግን ቪዲዮአችንን ዩቲዩብ ቻናላችንንም ሰብስክራይብ ያላደረጋችሁ እያደረጋችሁ ቪዲዮውንም ደግሞ ላይክ ኮሜንት እና ሼር በማድረግ እንዲጀምሩ እንጠይቃችኋለን። እያደረጋችሁልንም ስለሆነ እናመሰግናለን። ቀጥታ ወደ ዝርዝር ሁኔታው እናልፋለን ማለት ነው። አንደኛ ላይ ያየነው ኤግዚኪዩቲቭ ሰመሪ ወይንም የማጠቃለያ የሥራ ፍሬ ሐሳብ። ኤግዚኪዩቲቭ ሰመሪ ምን ማለት ነው? የት ነው የሚጻፈው? እንዴት ነው የሚዘጋጀው? which means ስራውን ከጨረሰን በኋላ በመጨረሻ ፔጅ ላይ ወይ በመጨረሻ ላይ የሚቀመጠው መጀመሪያ ፔጅ ላይ ነው። ነገር ግን የሚሰራው ስራው ካለቀና ቅንጭብጫቢ ቀጥታ የኛ ቢዝነስ ፕላን ወይንም በቢዝነስ ፕላኑ ውስጥ የምናየው ድርጅት ምን እንደሚመስል ኤግዚኪዩቲቭ ሰመሪ እንደ ስሙ የማጠቃለያ የስራው ፍሬ ሐሳብ ማለት ነው። የኛም ቢዝነስ ፕላን አንድ ድርጅት መጥቶ የሚያይ ብድር የምንቀበልበትም ሆነ ሌሎች ኢንቨስተሮች የሚያዩት መጀመሪያ ኤግዚኪዩቲቭ ሰመሪ ነው። ኤግዚኪዩቲቭ ሰመሪ ማለት the mirror of our business or the mirror of our business plan ስለሆነ ማለት ነው። ስለዚህ ምን ያካትታል የሚለውን በግልጽ እናያለን። አንደኛ this is the most critical section ይላል። it is at the front of the document የሚቀመጠው በፍሮንት ነው but is written last መጨረሻ ስራውን ከጨረሰን በኋላ ቅንጭብጫቢውን ከየትኛውም ክፍል የምናዘጋጀው በመጨረሻ ላይ ነው። it gives a high level overview of your entire business በጣም በከፍተኛ high level over ምን እንደሚመስል ድርጅታችን ወይ ቢዝነሳችን ምን እንደሚመስል በኤግዚኪዩቲቭ ሰመሪ ውስጥ ነው የምናየው ማለት ነው። ምን ያካትታል የሚለው አንደኛ ቢዝነስ ኔም ኤንድ ኮንሰፕት what is the company called ምንድነው የሚባለው ካምፓኒው ስሙ ማለት ነው። and what does it do ስሙና የሚሰራው ስራ ኦልሞስት ሪሌትድ መሆን አለበት። አንደኛ የቢዝነስ ፕላናችን ውጤታማነት የሚጀምረው ከዚህ ነው። የስም አሰያያምና ከምንሰራ ስራ ጋር ኦልሞስት ሪሌትድ መሆን ስላለበት ማለት ነው። ቢዝነስ ኔም ኤንድ ኮንሰፕቱ የመጀመሪያ በኤግዚኪዩቲቭ ሰመሪ ላይ የሚሰፍር ነው። የድርጅቱ ስምና ጽንሰ ሐሳብ የድርጅቱ ማን ይባላል፣ ድርጅቱ ምንስ ይሰራል የሚለውን በግልጽ የምንለይበት ማለት ነው። ሁለተኛ ላይ የምናገኘው ሚሽን ኤንድ ቪዥን the purpose of business and where it aims to be in 3 or 5 years ምንድነው ፐርፐዙ? ድርጅቱ ሊሰራ ያቀደው ነገር ምንድነው? ተልዕኮና ራዕይ ማለት ነው። የንግዱ ዋና ዓላማስ ምንድነው? እና ከ3 እስከ 5 ዓመታት በኋላ የት ለማድረስ ነው ዓላማው? ቪዥን የምንለው ማለት ነው። ራዕይ የምንለው ማለት ነው። ሚሽን ማለት ተልዕኮን ነው። ኖርማሊ ፐርፐዝ ቢዝነሱን የምናውቃቅምበት ፐርፐዝ ማለት ነው። ራዕይ ደግሞ ከተወሰነ ጊዜ በኋላ አትሊስት እዚህ ቦታ ላይ እንደርሳለን ብሎ የመመኘት የማለም ነው። ኖርማሊ ምኞት ብቻ ሳይሆን ዓላማ ነው፣ የማለም ነገር ነው ማለት ነው። ሶስተኛ ላይ የምናገኘው the problem and solution ነው። the specific gap in the market you are feeling ችግርና መፍትሄ ነው። problem and solution ማለት ነው። በገበያው ውስጥ ያዩትን ክፍተት እና እርሶ ይዘውት የመጡት መፍትሄ ትልቁ ነገርም እዚህ ጋር ነው የውጤታማነታችንን የሚገልጽ ማለት ነው። ምንድነው ችግሩ? አይተን የገባንበት እነዚህን ችግር ለይተን አበጥረን ካወጣን በኋላ በሪሰርች ይሄንን ችግር ፈታለሁ የሚል ኦር ይፈታልኛል፣ እኔንም ውጤታማ ያደርገኛል፣ ህዝቡንም ተጠቃሚ ያደርገዋል የሚል የመፍትሄ ሐሳብ ወይንም ሶሉሽን ይዘን መቅረብ ነው ማለት ነው። ትልቁ ነገር እዚህ ጋር ፕሮብሌም ኤንድ ሶሉሽን የምንለው ያንን ለማመላከት ነው። ግን ፕሮብሌም ነው ለማለት እንዲህ በአይን አይተን የምናውቅ ነገር አይደለም። it seems
ዲቴል የሆነ ሪሰርች ይፈልጋል ማለት ነው። የብዙ ሰዎችን የመረባረብ ኤፈርትን ይጠይቃል ማለት ነው። ችግሩን ከለየም በኋላ እንደሚታወቀው ሪሰርች ነው ችግሩን የሚያሳይ። ከዛ በኋላ ሪሰርች ያሳየንን ችግር ፕሮጀክት እናቋቁምበታለን ማለት ነው። ሶ ፕሮብሌም ኤንድ ሶሉሽን የምንለውም ከዚህ አንጻር ነው። ሌላ ፋይናንሻል ሃይላይት ነው። ስናፕቻት ኦፍ ኤክስፔክትድ ረቨኑ፣ ስታርትአፕ ኮስትስ ኤንድ ፕሮፊታቢሊቲ። ኤግዚኪዩቲቭ ሰመሪ ላይ የአንድ ቢዝነስ አንደኛ ረቨኑ ከተወሰነ ጊዜ በኋላ ምን ይመስላል ገቢያችን፣ የመነሻ ወጪያችንስ ስታርትአፕ ኮስት የምንለው ማለት ነው። ገቢ ለይትን የመነሻ ወጪያችንን ለይትን እና ፕሮፊቱስ ከተወሰነ ዓመት በኋላ ፕሮፊታችን ምን ይመስላል የሚለው በሃይላይቱ የሚያሳየን ምንድነው? ፋይናንሻል ሃይላይት የምንለው ነው። የፋይናንስ እና ዋና ዋና ነጥቦች የሚጠቀመው ገቢ የሚጠበቀው ገቢ፣ መተግበሪያ ወጪ ወይንም ስታርታፕ ካፒታል እና ትርፋማነት በማጠቃለያ የሚያሳየን ማለት ነው። ሁለተኛ ላይ የምናገኘው ቅድምም ባሳየን መሰረት ካምፓኒ ዲስክሪፕሽን ወይ የድርጅቱ መግለጫ ነው። ስምና የካምፓኒ ዲስክሪፕሽን የድርጅቱ መግለጫ ማለት ነው። ዲስ ሴክሽን ዳይቭስ ኢንቱ ዘ ስትራክቸርድ ኤንድ ሌጋል አስፔክት ኦፍ ዩር ኢንቲቲ። ይህ ክፍል ስለ ድርጅቱ አወቃቀር እና ህጋዊ ሁኔታ ዝርዝር መረጃ የሚሰጥበት ነው ማለት ነው። ቢኮዝ አንደኛ ላይ የምታገኘው ሌጋል ስትራክቸር ሶል ፕሮፕራይተርሺፕ ነው፣ ፓርትነርሺፕ ነው፣ ፕራይቬት ሊሚትድ ካምፓኒ ኦር ሼር ካምፓኒ ነው። ይህን ሳት ላይ ድርጅት መጀመር አችልም፣ ቢዝነስ ፕላንም መገንባት አችልም። ቢኮዝ ሶል ፕሮፕራይተርሺፑ ራሱን የቻለ የህግ አካልና የህግ እንትን አለው፣ ገደብ አለው። ፓርትነርሺፑም እንደዛ፣ ፕራይቬት ሊሚትድ ካምፓኒው እነዚህም ባይዘወይ አንድ ቪዲዮ ሰራላቸዋለሁ ስለ ስትራክቸር ኦፍ ቢዝነስ የሚባለው በጣም በሰፊው። ይሄ ካልታወቀ ቢዝነስ ፕላኑንም ማዘጋጀትም ሆነ መጠቀም ንግድ ዓለም ውስጥ መግባት በጣም አዳጋጅ ስለሚሆን ራሱን በቻለ ቪዲዮ ሰራበታለሁ፣ ችግር የለውም። ስለዚህ ቢዝነስ ፕላናችን ውስጥ ሁለተኛ ካምፓኒ ዲስክሪፕሽን ነው። ከካምፓኒ ዲስክሪፕሽን አንደኛው ምንድነው? ሌጋል ስትራክቸር ነው። ሶል ፕሮፕራይተርሺፕ፣ ፓርትነርሺፕ፣ ፕራይቬት ሊሚትድ ካምፓኒ ኦር ፒኤልሲኤን ሼር ካምፓኒ ነው ወይ? ከነዚህ ሁሉም የትኛው ውስጥ ይወድቃል የኛ የሚለውን መለየት ግዴታ ነው። ሁለተኛ ላይ ቢዝነስ ሞዴል ነው። ሃው ዘ ቢዝነስ ዊል ሜክ መኒ። ሞዴሉ ምንድን ነው? ሞዴል ስንል ሪቴል ነው፣ ማኑፋክቸሪንግ ነው፣ ሰርቪስ ነው። ሪቴል ማለት ገዝቴ መሸጥ ማለት ነው። ለምሳሌ እንደነ ሸቀጥ ያሉ ስራዎች ትገዛለ፣ ትራንስፖርት ኮስት ምናምን ኮንሲደር ታረግና መልሰ የሆነ ያክል ትርፍ አግኝተበት የመሸጥ ይሄም ፋክተር ያደርገዋል ማለት ነው። ይሄንን ሳንለይ ቢዝነስ ፕላናችንን ማዘጋጀት በጣም ስለሚከብደን ማለት ነው። ሁለተኛ ማኑፋክቸሪንግ ማለት አምራች ድርጅት ነው ወይ? ሶስተኛ ከቁሳቁስ ወጥተን አገልግሎት ነው ወይ የምንሰጠው? ገብቷችኋል አይደለም? ሁለቱ ሪቴል እና ማኑፋክቸሪንግ ኖርማሊ ከቁስ ጋር የተያያዙ ናቸው። ኖርማሊ ሰርቪስ ጋር ስንመጣ ግን አገልግሎት ነው። ለምሳሌ ቤርበር ስንወስድ የቢዩቲ ሳሎን ማለት ነው። ሆቴል ስንወስድ እነዚህ ምንድን ናቸው? ሰርቪስ የሚባሉ ናቸው። ስለዚህ የምንሰራው የቢዝነስ ሞዴላችን ከነዚህ የትኛው እንደሆነ ግልጽ ባለመልኩ ማሳወቅ ስላለብን ነው። ሌላኛው ሎኬሽን ነው። ሎኬሽን በጣም ወሳኝ ነው። ለአንድ ድርጅት ትርፋማነት ወሳኝ ነው። ከትርፋማነቱም በላይ አንድ ቢዝነስን ስታዘጋጅ ሎኬሽን ማሳየት where the headquarters and operation will be። ዋና ቢሮ የት ነው? የማምረቻ ቦታ ወይንም ኦፕሬሽን እርሻ ከሆነ እርሻ ያለበት፣ ሌሎች ነገሮችም ከሆኑ ፋብሪካም ከሆነ ፋብሪካው ትክክለኛ ቦታ ፋብሪካ የሚታቆምበት ቦታ የት እንደሆነ ማስቀመጥ ነው። ይሄ ለምንድን ነው የሚጠቅመው? እንዳልኩ ነው ለአበዳሪዎች ለኢንቨስተሮች በጣም ወሳኝ ስለሆነ ይሄን መዘጋት የሌለበት ነገር ነው ማለት ነው። ሶስተኛ ላይ የምናገኘው ማርኬት አናሊሲስ ወይንም የገበያ ጥናትና ትንተና። prove that there is actual demand for your product or services። ትልቁ ነገር አሁን ንግድ መጀመር ትፈልጋለህ፣ ነገር ግን
ገበያን ሳታጠናና ትንተናውን ሳታወጣ ሄደ ዘፍ ትለበታለህ። እኔ ሊያመርት ወይንም ሊሰጥ የፈለኩት አገልግሎት ገበያ ላይ ተፈላጊነት አለ ወይስ የለም? ተፈላጊነት ወይ ዲማንድ በሌለበት ሄደ። ምክንያቱም ልጆች በሞሉበት አንተ ወይ አንቺ የአዛውንቶችን ልብስ ይዘሽ እዛ ሰፈር ቢገቢ ልጆች የሉም በቃ ለምሳሌ ነው። ወንዶች ብቻ በሚኖሩበት አካባቢ የሴቶችን ልብስ ወይ ጫማ ይዘሽ ቢገቢ these factors your business because there is no demand of your business in that area። ስለዚህ መጀመሪያ ላይ ማርኬት አናሊሲሱ የሚያሳየው ምንድነው? prove that there is actual demand አለ ወይ የለም የፕሮዳክት ኦር የሰርቪስ ፍላጎት አለ ወይ የለም የሚለው በጣም በጥናት ማሳወቅ አለብህ። አንደኛ ላይ የምናገኘው ታርጌት ማርኬቱ ምንድነው? ካስተመር ዲሞግራፊ ታርጌት ማርኬት ቅድምም ብያቸዋለሁ። ካስተመር ዲሞግራፊ ምንድነው? እድሜ፣ ገቢ፣ አቅጣጫ ወይንም ሎኬሽን፣ ስራ ኦኩፔሽን ኦር ቢዝነስ ታይፑ እኛ ይዘን ካመጣነው ቢዝነስ ጋር ማች ማድረግ አለበት which means it related with demand of product or services because ቅድምም ብያቸዋለሁ ህፃናት ብቻ ባሉበት ኤሪያ ላይ የአዛውንቶችን ልብስ ይዘን ከተገኘን ሴቶች በሌሉበት እና የሴቶችን ልብስና ጫማ ይዘን በተገኘንበት ኢንካሙም ወሳኝ ነው። ቀንስራ በተሞላበት አካባቢ ቀንስራ የሚሰራ ሰው በተሞላበት አካባቢ እኛ ትላልቅ ዋጋ ያላቸውን ልብስ የሚሆን ዕቃ ወይ አገልግሎቶችን ይዘን ከመጣን አክሳሪ ነው የሚያደርገን። ስለዚህ ነው ሎኬሽኑም ወሳኝ ነው። ኦኩፔሽን ኦር ቢዝነስ ታይፑም በታርጌት ማርኬት ስር የሚካተቱ በማርኬት አናሊሲስ ወይም በገበያ ጥናት የሚለዩ ናቸው። ሁለተኛ ላይ የምናገኘው ማርኬት ሳይዝ ኤንድ ትሬንድ ነው። the industry growing stagnant or changing ማርኬት ሳይዝ ኦር ትሬንዱ ምን ይመስላል የሚለው የገበያው ሲፋትና አዝማሚያው ምን ይመስላል? ዘርፉ እያደገ ነው ወይ? የቀዘቀዘ ዘርፍ ነው ወይስ አዳዲስ ለውጦች እየተደረገበት ያለው ለውጥ ነው? ለምሳሌ ይዘን ስንመጣ ሰርቪስ የሚሆን ፕሮዳክት ከነዚህ ሶስቱ አንዱን ነው። አንደኛም እያደገ ባለ ዘርፍ ላይ ቅርንጫፍ የማብዛት ነገር ማለት ነው አንድ። ሁለተኛ የቀዘቀዘ በጣም ቀዝቅዞ የሆነ ሪሸፍል የምናደርግበት ማለት ነው። አዳዲስ ለውጦችን እየታዩበት ወይ እያደረግንበት መልሰን ገበያ ውስጥ የሚያቆየንን ስትራቴጂ ሪሸፍል የምናደርግበት ማለት ነው። ሶ ማርኬት ሳይዝ ኤንድ ትሬንድ ይባላል። ሶስተኛ ኮምፒቲተር አናሊሲስ ነው። ኮምፒቲተር አናሊሲሱ ቅድም እንዳልኳችሁ አይዴንቲፋይ ዳይሬክት ኤንድ ኢንዳይሬክት ኮምፒቲተር ቀጥተኛም ተዘዋዋሪ መሆኑ ተፎካካሪዎች አሉን ከኛ ጋር ሰርቪስም ፕሮዳክትም ይዘን ስንገባ ማለት ነው። what are their strengths and weakness ስትሬንግዛቸው ምንድነው? ዊክነሳቸው ምንድነው? እነዚህን ካወቅ በኋላ የራሳችንን ፕሮዳክት ወይንም ሰርቪስስ ከነሱ ጋር ተወዳዳሪ ሆኖ የሚያሸንፍና የሚመረጥ ፕሮዳክት ወይ ሰርቪስ እንዲሆን ይረዳናል ማለት ነው። አራተኛ ዲ ኦር በሶስተኛ ማርኬት አናሊሲስ ስር ወሳኙ ነገር የምናገኘው ምንድነው? ስዎት አናሊሲስ ነው። ስዎት አናሊሲስ እንደሚታወቀው አብሪቪዬሽን ቃል ነው። ኤስ ፎር ስትሬንግዝ፣ ደብሊው ፎር ዊክነስ፣ ኦ ፎር ኦፖርቹኒቲ ኤንድ ቲ ፎር ትሬትስ ነው። ምንድነው? አንድን ድርጅት ልጀምር ስታስብ እነዚህን አራቱን ነገሮች በዲቴል ማጥናት አለብህ። ከአራቶቹ የመጀመሪያዎቹ ስትሬንግዝ እና ዊክነሱ ኢንተርናል ፋክተር ናቸው። እዛው በራስህ ማኔጅመንት፣ በራስህ ሰራተኛ፣ በራስህ በጀት የምታስተካክላቸው ናቸው ሁለቱ። ነገር ግን የመጨረሻዎቹ ሁለቶች ኦፖርቹኒቲ እና ትሬቱ is beyond your capacity ነገር ግን ሲጀምረው ከግምት ውስጥ መግባት ያለባቸው ናቸው። ለምሳሌ ስትሬንግዙ ምንድነው? ኢንተርናል ነው። ይሄ ያስኩት የሰው ኃይል ምርቴን እንደዚህ አድርጌ ሰርቼ ኳሊቲ እነዛ ሊዘረዝራቸው ትችላለህ። ዊክነስስ ምንድነው? ይሄም በኢንተርናል ውስጥ ሊቀረፉ የሚችሉ ነገሮች ናቸው።
ቢዮንድ ዩር ካፓሲቲ ያልኩ ደግሞ ኦፖርቹኒቲ ነው፣ መልካም አጋጣሚዎች ኤክስተርናል ወይንም የውጭ ኃይል ነው። ለምሳሌ ከሎኬሽን አንጻር ኢንፍራስትራክቸር ተገንብቶ ከሆነ ወደ ገበያ የምታቀርብበት መንገድ፣ ውሃ፣ ማብራት እነዚህ ኤክስተርናል ናቸው። ትሬቱስ ምን ስጋቶች ኤክስተርን ለምሳሌ ፍሉዲንግ አንተ የሆነ እርሻ የጀመርክበት አካባቢ ምንም ይሁን ከሆነ ምንድን ፍሉዲንግ በየጊዜው ዝናብ ሲዘንብ ጎርፍ በጎርፍ የምትለቀለቅ አካባቢ ከሆነ አጋጣሚ ያንተን እርሻ ያንተን ሰብል ሊበላብህ ስለሚችል እነዚህን ከወዲሁ በኢንሹራንስም በምንም አድርጌ ነገር ግን ጥንቃቄ የሚፈልጉ ናቸው ማለት ነው። ይሄንን የምታገኘው በማርኬት አናሊሲስ ነው ወይ በገበያ ጥናት ነው። አራተኛ ኦርጋናይዜሽናል እንዳ ማኔጅመንት ድርጅታዊ መዋቅርና አመራር ማለት ነው። who run the company and how is it structured internally ማን ነው ድርጅቱን የሚመራው እና አወቃቀሩ ወይስ መዋቅሩ በውስጥ ምን ይመስላል? እነዚህ ነገሮች በጣም ወሳኞች ስለሆኑ ነው በአንድ ድርጅት ውስጥ በቢዝነስ ፕላን ውስጥ እንዲካተት የተገደደው ማለት ነው። አንደኛ ኦርጋናይዜሽናል ቻርት ነው። ኦርጋናይዜሽናል ቻርት ሄራርኪ ፍሮም ቶፕ ማኔጅመንት ዳውን ቱ ኦፕሬሽናል ስታፍ። ሲኦ አለ፣ ከላይ የቀን ሰራተኛ አለ። በዚህ መካከል ያለው ሄራርኪ ማለት ነው ፋይናንስ ዲፓርትሜንት፣ ኤችአር ዲፓርትሜንት፣ የቴክኒክ ሌሎች እያልክ በግልጽ አስቀምጠ ከዛ የስራ ድርሻቸውንም ያውቃሉ ማለት ነው። እነዚህ በእነዚህ በሄራርኪ የተገደቡ ሰው በሐሳብ እንዳይጋጭ የተገደበ የስራ ድርሻ እንዲኖር ያደርገዋል ማለት ነው። ኦርጋናይዜሽናል ቻርቱ ይሄን ያሳየናል። ቢ ላይ ማኔጅመንት ቲም ነው። ባክግራውንዱ ምንድነው? ኤክስፐርቲዝ ሮል ኦፍ ዘ ፋውንደርስ ወይንም ኬ ማናጀርስ የሚባሉ የአመራር ቡድን የመስራቾች እና የዋና ስራ አስኪያጆች የስራ ልምድ፣ የትምህርት ደረጃና የስራ ድርሻቸው ምን እንደሚመስል በግልጽ ነው መቀመጥ ያለበት ማለት ነው ቢዝነስ ፕላን ውስጥ። ሲ ላይ የምናገኘው ፐርሰናል ፕላን ነው። ነምበር ኦፍ ኤምፕሎይስ ኒድድ፣ ምን ያክል ሰራተኛ ይፈለጋሉ። ዲፓርትሜንታቸውስ ቅድም እንዳልነው ፋይናንስ አለ፣ ኤችአር አለ፣ የቴክኒክ ክፍሎች አሉ። እነዛን ለይቶ የማስቀመጥ ማለት ነው ፐርሰናልን። ደን ፔሮል እንደ ኮምፐንሴሽን ዲቴል ምን ይመስላል? ቢኮዝ አንድን ሰራተኛ ሲቀጥር ከቤዚክ ሳላሪ እስከ ተለያዩ ጥቅማ ጥቅሞች፣ ኦቨርታይም፣ አለዋንሶች እነዚህ ሁሉ በዲቴል ተጠቅሶ መቀመጥ ስላለበት ነው። የሰራተኞች እቅድ፣ የሚያስፈልጉ ሰራተኞች ብዛት፣ የስራ ክፍሎችና የደሞዝ ወጪ ዝርዝር የተካተተና ሙሉነቱን የሚያሳይ መሆን አለበት። አምስተኛ ላይ ማርኬቲንግ ኤንድ ሴልስ ስትራቴጂ ነው። እነዚህን አሟልተ ካመረትክ በኋላ ማርኬቲንግ የገበያና የሽያጭ ስትራቴጂ ምን ይመስላል የሚለው ነው። how will you attract and retain customers? እንዴት ነው ካስተመርስን የምትስበው? የሳብከውን ከስተመር እና እጅ ላይ የገባውን ከስተመር ደንበኛ ደግሞ እንዴት ነው የምታቆየው? how you retain customers የሚለው ደንበኞችን እንዴት ይስባሉ፣ እንዴት ያቆያሉ የሚል አንደኛ በፕራይሲንግ ስትራቴጂ ነው። ኤ ላይ የምናገኘው ፕራይሲንግ ስትራቴጂ ኮስት ፕላስ ፕራይሲንግ፣ ፔኔትሬሽን ፕራይሲንግ ኦር ቫሊዩ ቤዝድ ፕራይሲንግ የምንላቸው የፕራይሲንግ አይነቶች አሉ። በእነዚህ ሲስቴም ተጠቅመን ደንበኛ ማሳብና የሳብነውን ደንበኛ ራሳችን ጋር እንዲቆይ ማድረግ እንችላለን ማለት ነው። ቢ ፕሮሞሽን እንደ ማርኬቲንግ ነው። በምንድነው ማስታወቂያ ሰርተን ስለ ምርታችን ስለ አገልግሎታችን ህዝቡ ጋር እንዲደርስ የምናደርገው ማለት ነው። አንደኛ ሶሻል ሚዲያ እንደነ ቴሌግራም፣ ዩቲዩብ እና ቲክቶክ፣ ዲጂታል ኮንቴንት፣ ፍሌየርስ፣ ወርድ ኦፍ ማውዝ ኦር ትራዲሽናል ሚዲያ የምንላቸው ማለት ነው። የማስተዋወቅ ስራ የማህበራዊ ሚዲያ ቲክቶክ፣ ቴሌግራም፣ ዩቲዩብ፣ ዲጂታል ይዘቶች የምንላቸው በራሪ ወረቀቶች ፍሌየርስ የምንላቸው ማለት ነው። በራሪ ወረቀቶችን በመበተን ወይም በባህላዊ ሚዲያዎች ተጠቅመን ምርታችንን ማስተዋወቅ እንችላለን ማለት ነው። ቢኮዝ ካቨሬጅን ለማግኘት ነው። በሁሉም ሀገር ውስጥ ወይ በሁሉም ዓለም ውስጥ ስለ ምርትና ስለ አገልግሎታችን መታወቅ ለማስተዋወቅ ምንድነው ፕሮሞሽናል እንደ ማርኬቲንግ ስትራቴጂን በግልጹ ማንደፍ ይጠበቅብናል ይኖርብናል ማለት ነው።
ሲ ላይ የምናገኘው ሴልስ ፕሮሴስ ነው። አመረትና ከዛ በኋላ እንዴት ነው የሚሸጠው? አመረትን፣ ፕራይስም ማወጣን፣ ማስታወቂያም ሰራንለት፣ ተደመጥን፣ ታወቅን፣ መጡ። እንዴት ነው የሚሸጠው? ሴልስ ፕሮሴስ የሚባለው ሲ ላይ የምናገኘው ማለት ነው። ዳይሬክት ሴል አለ፣ ቀጥታ ፋብሪካችን ድረስ ወይ ዌርሃውሳችን ድረስ ሄዶ መውሰድ በአካል ማለት ነው። ኦንላይን ሾፒንጎችም ይኖራሉ እንደና አማዞን ባሉ ማለት ነው። ዲስትሪቢዩተር ኔትወርኮችን ወይንም ሪቴል ኤጀንቶች በየክፍለ ሀገሩ ተቀብሎን የሚሸጡ ሪቴሎችን ኤጀንቶችን በመበጀትም ሊሆን ይችላል ማለት ነው። ሶስተኛ ላይ ኦፕሬሽናል ፕላን ወይንም የስራ ክንውን እቅድ። ኦፕሬሽን ቅድምም እንዳልነው ምንድነው ይህንን ሁሉ አውርተን መጨረሻ ላይ ይሄ ኦፕሬሽን ክፍሉ ነው ወሳኙ። በህጉ በሚፈቅደውና በአግባብ ፍሩትፉል የሆነ ስራ ካልሰሩ ድርጅቱ ከሳሪ ነው የሚሆነው። ስለዚህ the day to day logistic of running the business ልንለው እንችላለን። የድርጅቱ የዕለት ተዕለት የስራ እንቅስቃሴና ሎጂስቲክ የሚገለጽበት ክፍል ማለት ነው። አንደኛ ፕሮዳክሽን ኦር ሰርቪስ ዴሊቨሪ ነው። how the product is made or how the service is performed። እንዴት ነው የሚመረተው? ምርት ከሆነ ሰርቪስስ ከሆነ እንዴት ፐርፎርም ይደረጋል የሚለውን በትክክል ለይቶ የሚያስቀምጥ ማለት ነው። ዲቴል ነገር ይቀመጣል እዚህ ጋር very mind። so B ላይ suppliers and raw materials. Where do you procure input, inventory or equipment? supplier and materials ማለት በጣም ለኳሊቲ ስራችን ወሳኝነት አለው። እነዚህ በግልጽ መታወቅ አለበት። የኛ ቢዝነስ ፕላን ትክክለኛነቱን የሚያረጋግጥልን ታዋቂ የሆኑ ሰፕላየሮችና ትክክለኛ ለመረጥነው ቢዝነስ ሮ ማቴሪያል ሊያቀርቡልን የሚችሉ መሆን አለባቸው። ቱ ዛት ኤክስታንት ነው አስበን ቢዝነስ ፕላኑን ማዘጋጀት ያለብን ማለት ነው። ሶ ይሄ ፕላን ነው። ይሄ ፕላን ደግሞ ነገ ይመራናል። ዛሬ ፕላኑን እያዘጋጀን ነው አይደለም? ነገ ደግሞ ይሄ ፕላን ነው የሚመራን። ስለዚህ ነገ የምንመራበት ፕላን ስለሆነ ተጠንቅቀን ነው መስራት ያለብን። ሰፕላየርስ ኤንድ ራው ማቴሪያልስ ከማን ነው የምናገኘው የሚለውን በትክክል ማወቅ አለብንና ማስቀመጥም አለብን በቢዝነስ ፕላናችን ማለት ነው። ሶ ሌላኛው ፋሲሊቲ ኤንድ ኢኩዊፕመንት ነው። ኦፊስ ስፔስ ምን ያክል ነው? ማሽነሪዎች የምንጠቀመው ሶፍትዌር ላይክ አካውንቲንግ ፓኬጅ ኦር ኢንቬንተሪ ማኔጅመንት ቱልሶች አስፈላጊ የሆኑ ነገሮችን ከወዲሁ ዲፔንዲንግ ኦን ዘ ታይፕ ኦፍ አወር ቢዝነስ ትክክለኛ ነገር እዚህ ጋር ነው። ፋሲሊቲ እና ኢኩዊፕመንቱን እዚህ ጋር መዘርዘርም መጥቀስም አለብን ማለት ነው። ሰባተኛ እና የመጨረሻው ፋይናንሻል ፕላን የፋይናንስ እቅድ። this validates the commercial viability of plan with concrete numbers። ትክክለኛ ቪያቢሊቲ ኮመርሻል ቪያቢሊቲ ከቁጥሮች ጋር ነው እዚህ ጋር የሚያሳየን። ቁጥር ሚንስ በገንዘብ ነክ ማለት ነው፣ ሌላ ማለት ነው። ይህ ክፍል እቅዱ በገንዘብ ረገድ ምን ያህል ውጤታማ መሆን እንደምንችል በቁጥር የሚያሳይ ነው ማለት ነው። ሶ አንደኛ ላይ ስታርታፕ ኮስት ወይም ኢኒሻል ካፒታል የምን ቶታል ባጀት ሪኳርድ ቱ ኦፕን ዶርስ፣ ለምሳሌ ኢኩዊፕመንት፣ ሌጋል ፊስ፣ ሬንት፣ ወርኪንግ ካፒታል የሚባሉ በዝርዝር ተቀምጠው መታወቅ አለባቸው። ለራስም ለኢንቨስተርም ለስቶክ ሆልደሮችም ለአበዳሪ ፋይናንሻል ተቋማቶችም ማለት ነው። ሶ የመጀመሪያ መተግበሪያ ወጪ ስታርትአፕ ኮስትስ። ይሄን ሳትስ መቼም ከቤት አትወጣም። ሶ ስራ ለመጀመር የሚያስፈልግ አጠቃላይ ባጀት፣ እቃዎች፣ የህግ ፍቃድ፣ ክራይ፣ የመስሪያ ካፒታሎችን ዘርዝሬ ማሳወቅ ነው መቻላል። ልትበደርበትም ትችላለህ። ኖርማሊ ፋይናንሻል ተቋማት የምንለውም ለዛ ነው። ሶ ቢ ፕሮጀክሽን ወይም ትንቢያዎች አሉ። ምክንያቱም ይሄ ነገር ወደ ስራ ከገባህ በኋላ በ3 በ4 ዓመት ውስጥ ነው ውጤቱን ልታይ የምትችለው። ምናልባት ለ3ም ለ4ም ዓመት ኪሳራ ውስጥ ሆነ ሊሆን ይችላል። ምክንያቱም ተስፋ አድርጌ ይሄን የሰራው ማለት ነው። ተስፋ ብቻ ሳይሆን ሳይንስ ነውና እነዚህ ፕሮጀክሽኖች በጣም በትክክል መቀመጣል። አንደኛ ኢንካም ስቴትመንት ወይ ፕሮፊት ኦር ሎስ ፕሮጀክሽኑ ምን ይመስላል? ኤክስፔክትድ ረቨኑ ማይነስ ኤክስፔንስ ኦቨር ከ1 እስከ 3 ይር ገቢ ይዛል። እነዚህ ከ1 እስከ 3 ዓመታት ውስጥ ወጪዎች አሉ። ሲታቀናንሰው ኦልሞስት ተስፋ ሰጪ ነገር እንደሆነ፣ ተስፋ ሰጪ ማለት ስታንዳርዱን ጠብቀ ነው ማዘጋጀት ያለበት እንጂ እንዳልኩ ነው በ3ኛ እስከ 3ኛ ዓመት ኪሳራ ውስጥ ቆይተን
አራተኛ ዓመት ላይ የሶስቱንም ዓመት ወጪ ሸፍኖልን ወደ ኖርማል ትራክ ሊመልሰን ስለሚችል ይሄ በግልጽ መቀመጥ አለበት ማለት ነው። ሲ ላይ ካሽ ፍሎ ስቴትመንት ነው። መንዝሊ ትራኪንግ ኦፍ ካሽ ኢንፍሎ ኤንድ አውትፍሎ ቱ ኢንሹር ሊኩዊዲቲ የገንዘብ ፍሰት መግለጫ ካሽ ፍሎ ድርጅቱ የዕለት ተዕለት ወጪውን ለመሸፈን የሚያስችል ጥሬ ገንዘብ እንዳለው ማረጋገጫ ሊኩዊዲቲ ኢንሹር ማድረግ ግዴታ በኦፕሬሽን የምናገኘው በሽያጭ በብድር በሌሎች መልኩ የምናገኛቸው ካሾች የድርጅቱን ህሊና ማስቀጠል እንደሚችሉ ማሳያ ናቸው ማለት ነው። የሚንቀሳቀሱ ካሽ በግልጽ መቀመጥ አለበት ይሄኛውም። ሌላኛው ባላንስ ሺት ፕሮጀክሽን ነው። ሳማሪ ኦፍ አሴት ላያቢሊቲ ኤንድ ኢኩዊቲ አት ስፔሲፊክ ፖይንት ኢን ታይም በተወሰነ ጊዜ ውስጥ አሴታችን ይሄም ኦልሞስት እነዚህ ሶስቱ ፋይናንሻል ስቴትመንት ውስጥ ያለው ኢንካም ስቴትመንት ካሽ ፍሎ ስቴትመንት እና ባላንስ ሺቱ በጣም ለአንድ ድርጅት ወሳኝ የሆኑ እንትኖች ስለሆኑ በጣም በጥንቃቄ መታየት አለባቸው ማለት ነው። የሀብትና ዕዳ መግለጫ ባላንስ ሺት ትንበያ የአጠቃላይ ሀብት አሴት ዕዳ ሊያቢሊቲ እና የባለቤት ካፒታል ኢኩዊቲ ማጠቃለያው ምን ይመስላል የሚል ማሳያ ነው። ሌላው ሲ ላይ የምናገኘው ምንድነው? ብሬክ ኢቪን አናሊሲስ ነው። መጨረሻ ላይ ብሬክ ኢቪን አናሊሲስ ተሰርቶ ወጪውና ገቢው የቱ ጋር እኩል ሆኖ ዜሮ ፕሮፊት የምናገኝበት ማለት ነው። ዜሮ ፕሮፊት ያገኘን ማለት ከዛ ቀን ማግስት ጀምሮ ትርፋችንን ወደ ማሰብ ስለምንሄድ ማለት ነው። ፋይንዲንግ ዘ ፖይንት ዌር ቶታል ረቨኑ ኢኳል ቶታል ኢንስቲቱሽናል ኤክስፔንስ ወጪና ገቢ የሚመጣጠንበት ነጥብ ማለት ነው። which means we are coming to the right track በዛን ሰዓት ካገኘን ማለት ድርጅቱ ትርፍም ኪሳራም የሌለበት ወጪውን ሙሉ በሙሉ ሸፍኖ የሚጀመርበት የሽያጭ መጠን ገብቷችኋል አይደለም? ብሬክ ኢቭን ማለት ሙሉ ለሙሉ አምርተናል፣ ስናመርት ደግሞ ወጪ ሞቷል። ይሄንንም ያመረትነውና ያገኘነው ነገር ወጪያችንን ሸፍኖ በኢኩሊብሪየም ላይ የሚያሳየን ማለት ነው። ከዛ ቀን ማግስት ጀምሮ ግራፋችን ከፍ እያለ ወደ ትርፋማ ጊዜ የምናሳልፍበት ማለት ነው የአንድ ድርጅት። ስለተከታተላችሁን እናመሰግናለን።